የመላእክት አለቃ የሰላም መልእክተኛና የሰው ልጆች ሁሉ ጠባቂ ተብሎ የሚጠራው ቅዱስ ሚካኤል ማን ነው? በሃይማኖታዊ ታሪኮች ውስጥ ያለው ሚናና ለምንስ ይህን ያክል ይወደዳል? ዛሬ የዚህን ታላቅ መልአክ አስገራሚ ታሪክ እንመለከታለን። ሚካኤል ማለት በዕብራይስጥ መኑ ከመአምላክ ወይም እንደ እግዚአብሔር ያለ ማን ነው ማለት እንደሆነ ሁላችንም እናውቀዋለን። በሰማያዊው ዓለም ካሉ ቅዱሳን መላእክት መካከል ስሙ ገና ሲጠራ ሰላምንና ተስፋን የሚጭር ታላቅ መልአክ አለ። እርሱም የመላእክት አለቃ ቅዱስ ሚካኤል ነው። በኃይሉ ብርቱ፣ በትሕትናው ደግሞ ፍጹም የሆነው ይህ መልአክ በሰው ልጆች ታሪክ ውስጥ ትልቅ ቦታ አለው። ዛሬ የቅዱስ ሚካኤልን ማንነት፣ ስልጣኑንና በዓለም ዙሪያ የሚታወቅባቸውን አስገራሚ ታሪኮች እንመለከታለን። ሚካኤል የሚለው ስም ትርጉሙ ብቻውን ትልቅ መልእክት አለው። ሚ ማን፣ ካ እንደ፣ ኤል ማለት ደግሞ አምላክ ማለት ሲሆን በአንድ ላይ ሲነበብ እንደ እግዚአብሔር ያለ ማን ነው የሚል ጥያቄ አዘል ምስጋናን ይይዛል። ይህን ስያሜ የተሰጠው የቀድሞ የመላእክት አለቃ ሳጥናኤል በታበየና አምላክ እሆናለሁ ብሎ ባመፀ ጊዜ ነው። በዚያ በግርግር ወቅት ሚካኤል በሰማያውያን መላእክት ፊት ቆሞ ፈጣሪያችን እስክናውቅ ድረስ ባለንበት እንጽና በማለት ሰላምን አወጀ። በዚህ ትሕትናውን ምክንያት በአምላክ ዘንድ ተመርጦ በሳጥናኤል ቦታ የመላእክት አለቃ ሆኖ ተሾመ። ቅዱስ ሚካኤል በብሉይ ኪዳንም ሆነ በአዲስ ኪዳንም ስሙ ጎልቶ ይጠቀሳል። እስራኤላውያን ከግብፅ ባርነት ወጥተው ከነዓን ሲጓዙ በደመና በብርሃን እየመራ የተከተላቸው እርሱ እንደነበር ይነገራል። ነቢዩ ዳዊትም በራእዩ ከዋናዎቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት የረዳትነቱን ታሪክ መስክሯል። በአዲስ ኪዳንም ደግሞ በይሁዳ መልእክት ላይ ስለ ሙሴ ሥጋ ከሰይጣን ጋር እንደተከራከረ ተጽፎ እናገኘዋለን። ይህ የሚያሳየው ቅዱስ ሚካኤል በሕያዋንም ሆነ በሙታን ላይ ሥልጣን ያለው የሰው ልጆች ጠባቂ መሆኑ ነው። ከቅዱስ ሚካኤል ገድልና ድርሳናት ውስጥ የማይረሱት ሁለቱ ታሪኮች የባህራንና የአፎምያ ታሪኮች ናቸው። ባህራን ጨካኙ ባለጸጋ ሉኪዮስ ይህ ሕፃን ሀብቴን ይወርሳል ብሎ በመፍራት የሞት ደብዳቤ አስይዞት ሲልከው፣ ቅዱስ ሚካኤል ግን ደብዳቤውን ወደ ሰርግና የደስታ ደብዳቤ ቀይሮለታል። ይህ የሞት ደብዳቤን ወደ ሕይወት የሚቀይር መልአክ አግኝቶታልና። አፎምያ ባለቤቷ ከሞተ በኋላ በጾምና በጸሎት የቅዱስ ሚካኤልን በዓል ስታከብር የነበረችውን አፎምያን ሰይጣን በመልአክ አምሳል ወጥቶ ሊያሳትታት ሲሞክር ቅዱስ ሚካኤል ተገልጦ ሊያድናት ችሏል። ቅዱስ ሚካኤል ዛሬም ድረስ ለብዙዎች የድል የሰላምና የፍትህ አርማ ነው። ሰኔ 12ና ህዳር 12 ደግሞ በኢትዮጵያ በዓለም ዙሪያ በድምቀት ይከበራል። ይህ ታላቅ መልአክ ከክፋት ሁሉ እንዲጠብቀንና ሰላሙን እንዲያድለን እንመኛለን። ቅዱስ ሚካኤል በስዕለቱ ላይ የሚታወቅባቸው 3 ዋና ዋና መገለጫዎች አሉት። ሰይፍ የእግዚአብሔር ፍርድና በክፋት ላይ ያለው ድል ያሳያል። ሚዛን በዕለተ ደይን በመጨረሻ ቀን የሰዎች መልካም ሥራና ክፉ ሥራ እንደሚመዝን ያመለክታል። የተረገጠው ዘንዶ ደግሞ ትሕትና በትዕቢት ላይ ያገኘችውን ዘላለማዊ ድል ይገልጻል። እነዚህ ምልክቶች ዝም ብለን ስዕላት ሳይሆኑ የሰው ልጅ በሕይወቱ ክፉን በበጎ ማሸነፍ እንዳለበት የሚያስተምሩ ትልቅ መልእክቶች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሚካኤልን ታሪክ ተአምራት ተጽፎ የሚገኝበት ድርሳነ ሚካኤል ትልቅ ክብር አለው። በየወሩ በ12ኛው ቀን የሚነበቡት እነዚህ ድርሳናት መልአኩ ሰዎችን ከጭንቀት እንዴት እንደታደገ፣ ለድሆችና ለችግረኞች እንዴት እንደቆመ የሚተርኩ ናቸው። በተለይም
በህዳር 12 እና በሰኔ 12 የሚከበሩት በዓላት በሚሊዮን የሚቆጠሩ ምዕመናን የመልአኩ አማላጅነትና ጥበቃ የሚመሰክሩባቸው ታላላቅ ቀናት ናቸው። ዛሬም ቢሆን ቅዱስ ሚካኤልን ስናስብ በዓለም ላይ ሰላም እንዲሰፍን፣ ፍትህ እንዲነግስና ክፋት እንዲወገድ የምናደርገው ጸሎት ትልቅ ትርጉም አለው። እናም በሕይወታችን ሰላም ፈጣሪዎች ስንሆንና ለተገፉት ስንቆም የመልአኩን መንገድ እየተከተልን መሆኑ ማስታወስ ይገባናል። መጋቢት 12 የሊቀ መላእክት ቅዱስ ሚካኤል ወርሃዊ በዓል ሲሆን ቤተክርስቲያን ኢአማኒ የነበረውን ጪሶንን ወደ ክርስትና የመለሰችበትና አህያው በሰው አንደበት እንድትናገር በማድረግ በለዓምን ያስደነገጠችበት ተአምር የምታስብበት ቀን ነው። በመጋቢት 12 በዓለ ሚካኤል ምዕመናን ለቤተ ክርስቲያን እህል፣ ስንዴ፣ ዘይት በመስጠት በዓሉን ያከብራሉ። ታሪካዊ ምክንያት ቅዱስ ሚካኤል ጠንቋዩ በለዓም እስራኤልን እንዲረግም በባላቅ በተጠራ ጊዜ እግዚአብሔር መልአኩን በመላክ ሕያዋን በሰው አንደበት እንድትናገር በማድረግ አስደንግጦ የረገመውን ወደ ምርቃት እንዲቀይርና እስራኤል እንዲረዳ ያደረገበት ቀን ነው።